ለ12 ተከታታይ ቀናት የተካሄደውን የኢራን እስራኤል ጦርነት ተከትሎ ዋነኛው የጦርነቱ ማዕከል የነበረው የኢራን ኒኩሌር መጨረሻው ምን ሆነ በሚለው ዙሪያ ውዝግቦች ተነስተዋል። ፕሬዚዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር የኢራን ኒኩሌር ጥንቅቅ አድርገን አውድመነዋል እያሉ ነው። በሌላ አቅጣጫ ደግሞ የለም ሐሰት ነው፣ የአሁኑ የ12 ቀናት ጦርነት የኢራንን የኒኩሌር ፕሮግራም ምናልባትም ለተወሰኑ ወራት ወደ ኋላ ቢጎትተው እንጂ እንደሚባለው ፈጽሞ እንዲወድም ያደረገበት ሁኔታ የለም የሚል ሌላ መረጃ ደግሞ መውጣት ጀምሯል። ይህ መረጃ ከኢራን ቢወጣ ባላስገረመ ነበር። መረጃ የወጣው ከአሜሪካ እንደዚሁም ከእስራኤል ነው። የመረጃው አስገራሚ ነገር ደግሞ እየወጣ ያለው ከእስራኤልና አሜሪካ ደህንነት ውስጥ መሆኑ ነው። ይህንኑ መረጃ የሰሙ ሰዎች ታዲያ እነዚህ ሰዎች 12 ቀናት በሙሉ ምን ሲሰሩ ከረሙ ሲሉም ጠይቀዋል። አሜሪካ በኢራን ላይ የፈጸመችው ጥቃት የኒኩሌር ማብላያ ይዞታዎችን እንዳላወደመ አንደኛው መረጃውን ይፋ ያደረገው የአሜሪካ መከላከያ ማዕከል ፔንታጎን ነው። ፔንታጎን ጦርነቱን ቁጭ ብሎ በሙያዊ ዓይን በባለሙያዎች አስገምግሟል። የሳተላይት ምስሎችን ሰብስቧል። እናም የመጀመሪያ ደረጃ የግምገማ ሪፖርት ብቅ አድርጓል። መረጃው ከመውጣቱ በፊትም ቀስ በቀስ እየሾለከ ከሲኤንኤን እስከ ቢቢሲ እና ሌሎች ሚዲያዎች ተቀባብለውታል። ቅድመ ግምገማው ጥቃቱ የኢራንን የኒኩሌር መርሃ ግብር ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል ነው ያሳየው። ኢራን ያበለጸገችው የዩራኒየም ክምችት አሜሪካ ቅዳሜ ሰኔ 14 2017 ዓ.ም በፈጸመችው ጥቃት አለመውደሙን የሀገሪቱ የመከላከያ ደህንነት ኤጀንሲ ግምገማን የሚያውቁ ምንጮች ለቢቢሲ አሜሪካ አጋር ሲቢኤስ ተናግረዋል። ዋይት ሃውስ በበኩሉ ይህ ፍጹም የተሳሳተ ግምገማ በማይረባ የደህንነት ማህበረሰብ ሾልኮ የወጣ ነው ሲሉ ውድቅ አድርጎታል። የጦርነቱን ማብቃት ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለህዝባቸው ባደረጉት ንግግር እንኳን ደስ አላችሁ፣ በ12 ቀናቱ የተጋድሎ ጦርነት ለእስራኤል ህልውና ስጋት የነበሩትን የኢራን ሚሳይሎችና የኒኩሌር ግንባታዎች አውድመናል ሲሉ ተናግረዋል። ባለፈው ቅዳሜ ለእሁድ ሌሊት በ3 የኢራን የኒኩሌር ሳይቶች ላይ በአሜሪካ ቢ52 ቦምብ ጣይ አውሮፕላን ጥቃት እንዲፈጸም ያደረጉት ፕሬዚዳንት ትራምፕም ቢሆኑ ከጥቃቱ በኋላ በነጩ ቤተ መንግስት ሆነው ባደረጉት ንግግር የኢራንን ኒኩሌር ድቅቅ አድርገን አውድመነዋል ሲሉም ነበር የተናገሩት። አሁን ደግሞ የደህንነቱ መረጃ ሌላ ሆኖ ተገኝቷል። አሜሪካ በኢራን ላይ የፈጸመችው ጥቃት የኒኩሌር ማብላያ ይዞታዎችን እንዳላወደመ ሾልኮ የወጣ የአሜሪካ መከላከያ ፔንታጎን የደህንነት ግምገማ አሳይቷል። ትራምፕ በዚሁ አወዛጋቢ ጉዳይ ይፋዊ ምላሽ በዛሬው ዕለት ሰጥተዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኒኩሌር ይዞታዎቹ ሙሉ በሙሉ ወድመዋል ቢሉም ቅድመ ግምገማው በተጻራሪው ጥቃቱ የኢራንን የኒኩሌር መርሃ ግብር እንዳላወደመና ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል ነው ያሳየው። ኢራን ያበለጸገችው የዩራኒየም ክምችት አሜሪካ ቅዳሜ ሰኔ 14 2017 ዓ.ም በፈጸመችው ጥቃት አለመውደሙን የሀገሪቱ የመከላከያ ደህንነት ኤጀንሲ ግምገማን የሚያውቁ ምንጮች መናገራቸውን ሲቢኤስ ዘግቧል። ዋይት ሃውስ በበኩሉ ይህ ፍጹም የተሳሳተ ግምገማ በማይረባ የደህንነት ማህበረሰብ ሾልኮ የወጣ ነው ሲል ውድቅ አድርጎታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው የኢራን የኒኩሌር ይዞታዎች ሙሉ በሙሉ ወድመዋል በማለት በድጋሚ አጽንኦት ሰጥተው በታሪክ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች መካከል አንዱ የሆነውን ለማዋረድ በሚዲያዎች የሚደረግ ሙከራ ሲሉ ከሰዋል። ትራምፕ ይዞታዎቹ ሙሉ በሙሉ ወድመዋል በሚል የጸኑ ሲሆን በሲኤንኤን እና በኒውዮርክ ታይምስ የተፈበረኩ የሐሰት መረጃዎች ናቸው ሲሉ አጣጥለዋል። ዶናልድ ትራምፕ አሜሪካ በኢራን ላይ ባደረሰችው ጥቃት ዙሪያ ሾልኮ ስለወጣው መረጃ በትሩስ ገጻቸው በሰጡት ምላሽ የአሜሪካን ሚዲያና ዘገቦቻቸውን ነቅፈዋል። የሐሰት ዜና የሚያሰራጨው ሲኤንኤን ከከሰረው ኒውዮርክ ታይምስ ጋር ተጣምረው መረጃውን አጋርተዋል ብለዋል። በኢራን ውስጥ ያሉ እጅግ በጣም አስፈላጊ ወታደራዊ መሳሪያዎች ታሪካዊ በሆነው ጥቃት ሙሉ በሙሉ ተደምስሰዋል ሲሉም ፕሬዝዳንቱ አክለዋል። ይህ በእንዲህ እንዳለ ኢራን የኒኩሌር ተቋሞቿን መቼም መልሳ አትገነባም ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ አስቀድመው ባጋሩት መልእክት አመላክተው ነበር። ኢራን አሜሪካ ጥቃት ከሰነዘረች በኋላ የኒኩሌር ተቋሞቿን ለማደስ ቅድመ ዝግጅት ላይ መሆኗን ገልጻለች። የኢራን የአቶሚክ ኤነርጂ ድርጅት ኃላፊ መሐመድ ኢስላሚ በመንግስት ቴሌቪዥን ባስተላለፉት መልእክት እንደተናገሩት ሀገራቸው ጥቃት የደረሰባቸውን ተቋማት ወደ ስራ ለማስገባት ቀድማ እቅድ እንዳዘጋጀች ቢጠቁሙም ትራምፕ በትላንትናው ዕለት በማህበራዊ ገጽ ላይ ኢራን የኒኩሌር ተቋሞቿን መቼም መልሳ አትገነባም ያሉ ሲሆን ለሁለተኛ ጊዜ በዚህ ጉዳይ ባጋሩት ልጥፍ የአየር ድብደባው ስኬታማ እንደነበርና የኒኩሌር ማዕከላትን አውድመዋል ሲሉ አጽንኦት ሰጥተዋል። በሌላ በኩል የእስራኤል ኢራን የሰላም ስምምነት መተግበር ጀመረ። የእስራኤልና ኢራን ሰላም ስምምነት ወደ መተግበሩ መሸጋገሩን ያመለከተ መረጃ ተጋርቷል። የእስራኤል ጦር ባወጣው መግለጫ እንዳስታወቀው ከኢራን ጋር በተፈጠረው ግጭት ምክንያት በመላ አገሪቱ ተጥለው የነበሩትን የአስቸኳይ ጊዜ ገደቦች አንስቷል። ይህ የእስራኤል ውሳኔ ኢራንም ተመሳሳይ እርምጃ እንድትወስድና ግጭቱ ሙሉ በሙሉ እንዲቆም ግፊት ሊፈጥር እንደሚችል ተስፋ ተጥሎበታል። የእስራኤል ጦር ባወጣው መግለጫ እንዳስታወቀው ከኢራን ጋር በተፈጠረው ግጭት ምክንያት በመላ አገሪቱ ተጥለው የነበሩትን የአስቸኳይ ጊዜ ገደቦች አንስቷል። ይህ እርምጃ ትምህርት ቤቶችና አብዛኞቹ የሥራ ቦታዎች ወደ መደበኛ ስራቸው እንዲመለሱ የሚያደርግ ሲሆን የእስራኤል መንግስት በተኩስ አቁም ስምምነት ላይ እምነት ያሳደረ መሆኑን በግልጽ ያሳየ መሆኑን ጀሩሳሌም ፖስት አስነብቧል። የእስራኤል የሀገር ውስጥ ግንባር እዝ ባወጣው መግለጫ ከኢራን ጋር የነበረው የ12 ቀናት ፍጥጫ ጋብ ማለቱን ተከትሎ ህዝቡ ወደ መደበኛው እንቅስቃሴው እንዲመለስ የሚያስችሉ ማሻሻያዎችን ማድረጉን ገልጿል። በዚህም መሰረት ዝግ የነበሩ ትምህርት ቤቶችና በጣም አስፈላጊ ያልሆኑ አገልግሎቶችን የሚሰጡ የሥራ ቦታዎች እንደገና እንዲከፈቱ መወሰኑ ነው የተገለጸው። ይህ ውሳኔ አሁን የተሰማው የእስራኤል ጦር ቀደም ሲል የጦርነቱን ግቦች በኢራን ላይ ያሳክተናል በማለት
ትኩረቱን እንደገና በጋዛ ሰርጥ ላይ ወደሚያካሄደው ዘመቻ እንደሚመልስ ካስታወቀ በኋላ ነው። እነዚህ ሁለት ተከታታይ መግለጫዎች እስራኤል ከኢራን ጋር ያለውን ቀጥተኛ ወታደራዊ ፍጥጫ ለጊዜው ለማቆም መወሰኗን አመላካች መሆኑን ዘገባው አክሏል። ምንም እንኳን ፕሬዚዳንት ትራምፕ የተኩስ አቁም ስምምነቱን ካወጁ በኋላ አልፎ አልፎ ጥቃቶች ቢሰነዘሩም የእስራኤል አስቸኳይ ጊዜ ገደቦችን ማንሳት የተኩስ አቁሙ እንደሚጸና ተስፋ የሰጠ ሆኗል። ይህ የእስራኤል እርምጃ የተገለጸው ፕሬዚዳንት ትራምፕ ሁለቱንም ሀገራት ስምምነቱን ባለማክበራቸው ደስተኛ አለመሆናቸውን ከገለጹ በኋላ ነው። የእስራኤልና ኢራን ሰላም ስምምነት ወደ መተግበሩ መሸጋገሩን ያመለከተ መረጃ ተጋርቷል። የእስራኤል ጦር ባወጣው መግለጫ እንዳስታወቀው ከኢራን ጋር በተፈጠረው ግጭት ምክንያት በመላ ሀገሪቱ ተጥለው የነበሩትን የአስቸኳይ ጊዜ ገደቦች አንስቷል። ይህ የእስራኤል ውሳኔ ኢራንም ተመሳሳይ እርምጃ እንድትወስድና ግጭቱ ሙሉ በሙሉ እንዲቆም ግፊት ሊፈጥር እንደሚችል ተስፋ ተጥሎበታል።